መቼም ለሊና ኤላ እንዲገናኙ ማድረግ የለብም። ይሄ ሆስፒታል ነው፣ የሰዎች ህይወት የሚወሰንበት ቦታ ነው እንጂ ያንቺ መዝናኛ ክለብ አይደለም። እንደዛ በፍቅር አይን ስትታዩ እኮ ራሴ በገዛኝ ነኝ ያዩአችሁ። ያ የምታውቀው ሌባው ዳይመንድ እኮ ድሮ ቀረ። አዲስ ነገር ይዤ እመጣለሁ ጠብቀኝ ካልሽኝ ስንት ሰዓት ሆነሽ? ግን ደግሞ ድጋሜ ከሱ ጋር ማውራት አልፈልግም። አልተረዳኩም እንጂ እኮ ልጅቷ የዴቭ እህት ነች። ፍቅር ምን ጊዜም ቢሆን በመቻቻል ነው የሚመራው። የክርስትና ወረቀት እኮ በብራና የተሰራ በጣም ትልቅ ሰውዬ እኮ። አንቺ በቃ ያየሽውን ሰው ሁሉ እንደምትፈልጊው። ከዚህ በፊት ተሰምቶኝ ማያውቀው የሆነ አይነት የፍቅር ስሜት ነው። ትሽ አስመሳይ ወሬኛ። ለኔ ብትነግሪኝ እኮ ሮጥ ብዬ ይዤልሽ እመጣ ነው። ዌልካም ቱ ማይ ኦፊስ ብዬ ተቀብያለሁ። ልጅቷ መኝታ ቤቷ ድረስ እየገባህ የምታውቃት ለምንድነው እንደዚህ የምታደርገው? እና ደግሞ ለዚህ ህመሙ መድኃኒቱ እኔ ነው የማውቀው። ስንገባ በሩ ክፍት ነበር። የት ሄደው? ፍቅር ቆይ ብቻሽን እዚህ መንገድ ላይ ምን እያደረግሽ ነው? ከሩቅ ለሚያይሽ ሰው እኮ የደነገጥሽና የፈራሽ ትመስያለሽ። ነይ እስቲ እናውራ። ምን ሆነሽ ነው? ዳኒ፣ እኔ ካንተ ጋር ምንም የማወራው ነገር የለም። እንዳትጠጋኝ፣ እንዳትነካኝ። ፍቅር እህቴ ልታወራሽ ትፈልጋለች። ሁሉ ጊዜ እህቴ እያልክ እኔን ከምትነዘንዘኝ አሁን ያቀድኩትን ነገር የምታግዘኝ ከሆነ ብቻ አግዘኝ፣ አለበለዚያ ግን ከፊት አትቁም። ፍቅር አሁን በደንብ ስሚ። እኔ ላንቺ ልዩ ፍቅር ቢኖረኝም በእህቴ ጉዳይ ግን ምንም የምደራደረው ነገር የለም። እንደዛ ከሆነ ሁለተኛ አትከተለኝ። የራሴን ጉዳይ ራሴ ያስተካክላለሁ። ፍቅር እኔም ነግሬሽ አንድ ወሳኝ ነገር አለ። ስሚ ዳኒ፣ አትከተለኝ አልኩህ እኮ። ሁለተኛ በእኔ መንገድ ውስጥ እንድትገባ አልፈልግም። ፍቅር እኔ እኮ አድራሻውን የፈለኩት ለትልቅ ነገር ነው። ይሄ ላይ ለሊን አድራሻ ካወቀ ለኔ ማንኛውም ነገር እንደሚያደርግልኝ ቃል ገብቶልኛል። ይሄን ነገር ለምን ታበላሽዋለሽ? ዳኒ፣ አሁን በደንብ ስማኝ። መቼም ለሊና ኤላ እንዲገናኙ ማድረግ የለብም። ያንን ካደረክ ግን ዋጋ ትከፍላለህ። ቆይቺ ልጅ ለምንድን ነው ሁለቱን እንዲገናኙ ያልፈለገችው? ለሊና ኤላ እንዳይገናኙ እንደዚህ የምትዝትበት ምክንያት ምንድን ነው? ቆይ እሷ በእነሱ ማን የደበቀችውና እኔ ማላውቀውማ ትልቅ ሚስጥር አለ። ይህን ነገር ዝም የሚባል ነገር አይደለም። የሆነ ነገር ደበቀሽኛል ፍቅር። እኔም ብሆን ከእህቴ ማንንም አላስቀደምም። ፍቅር ስትፈልጊ ገደል ግቢሽ። ሊዲያ በግልጽ ቋንቋ እየነገርኩሽ ነው። ስራ ላይ ነን፣ ውጪ ነው ያልኩሽ። እሺ እንዴ ቆይ አንቺ አሰሚም እንዴ? ይኸውልሽ ይሄ ሆስፒታል ነው፣ የሰዎች ህይወት የሚወሰንበት ቦታ ነው እንጂ ያንቺ መዝናኛ ክለብ አይደለም። ዶክተር ግን ቆይ መች ነው መቆጣት የምታቆመው? ሁሌ ፊትህ እኮ እንደተበሳጨ ነው። እና ደግሞ አልወጣም። እኔ አንተም ብዬ ሳይሆን ሄኒ ብዬ ነው የመጣሁት። እንዴ ቆይ ሄኒ እቺ ልጅ ግን አይምራው ውስጥ ትንሽ እንኳን ኃላፊነት የሚባል ነገር የለም እንዴ? እንዴ ይኸውልሽ እኔ እዚህ የመጣው ስራውን በአግባቡ ሊመራና ታካሚዎችን ሊረዳ ነው እንጂ ካንቺ ጋር እዚህ በየመንገዱ ሊለፋደድ አይደለም። እሺ ለዚህ ሙያ ግዴታ ስራን ማክበርና ስነ ምግባር መሰረታዊ ነገር ነው። እሺ ይኸውልህ ዶክተር እንዴ አትቀየም እንጂ ነገሩን ደግሞ ቀለል አድርገው እንደዚህ አታካብደው። ሊዱ እኮ ዝም ብላ ለሰላምታ ነው የገባችው አይደል እንዴ ሊዱ? ያ ሄኒዬ ይኸውልህ ሄኒ አንተም ብትሆን ነገሮችን ቀለል አድርገህ የምታየው ነገር ተው። ይኸውልህ ይሄ ሆስፒታል ነው። እዚህ ቢሮ ውስጥ የምንወያያቸው እያንዳንዱ ነገሮች የታካሚዎችን ህይወት ይወስናል። እሺ ሰዓት ማታከብር ከሆነ ለስራው ክብር ከሌለ አንተም ዶክተር ነኝ ባትል ይሻላል። ወይ ዶክተር ዛሬ እኮ ዩኒቨርሲቲ ውስጥ ያለው ይመስል ምንድን ነው ይሄ ሁሉ ትምህርት? ይሄን ሰለቸኝ። እንውጣ። ለማይሰማ ሰው መናገር ትርፉ ድካም ነው። ግን ይኸውልሽ ወቂ ስራን የማያከብር እየቀበጠ የሰዎችን ሰዓት የሚገልሰው በፍጹም ነገር የተሻለ ደረጃ ላይ አይደርስም። እሺ አሁን አትቀበጪ፣ ቢሮ የለቀሽ ውጪልኝ። እሺ እንዴ ቆይ እንጂ ዩቲ ተረጋጋ እንዴ ፕሊዝ ካም ዳውን። እንደዚህማ አይደለም። እሷ እኮ እንደዚህ ነው ማለት ፈልጋ አይደለም። ይኸውልሽ ሊዱ ይሄ የህክምና ቦታ ነው። እሺ እዚህ አናቦካው፣ ወተን እናውራ። ሌትስ ጎ ሊዱ። ዶክተር ስራውን ስራበት። ተረጋጋ በቃ። አንተ ደግሞ አንድ ቀን እንኳን ቢሆን ነገር ነው። አሉ ኩኩ ምን ሆነሽ ነው? ምንድነው? የምር ግን እንደዚህ ማሰብና መጨነቅሽ በጣም ገርሞኛል። ሲጀመር ያ ዳይመንድ መንገድ ላይ ሲለፈልፍ ነው የሚውለው። ያንቺን ልብ ማሸነፍ ግን በጣም ነው የሚገርመው። የምር ቅምጥል በቃ ከዚህ በኋላ የሱን ስም አታንሽብኝ እሺ? ይሄ እኮ ድንገት የተፈጠረ ነገር ነው እንጂ ለሱ ምንም አይነት ስሜት የለኝም። አረ ኩኩሻ በፈጠረሽ ራስሽን አታታይ። ሲጀመር የግልጽ ነገር ነው አይደል እንዴ? እንደዛ በፍቅር አይን ስትታዩ እኮ ራሴ በገዛኝ ነኝ ያዩአችሁ። በቃ ራስሽ ሙሉ ለሙሉ ሰተሽዋል፣ ተሸንፈሻል።
ቅምጥል በቃ አልኩሽ እኮ አንቺ ሁልጊዜ የሰው ስሜት ላይ መቀለድና ማሾፍ ብቻ ነው እንዴ ስራሽ? በቅንነት የተሰማኝን ስሜት ስለነገርኩሽ ነው። በቃ የዛ ድንጋይን ራስን ስም አታንሽብኝ። በቃ ስሙን አትጥሪብኝ። እሺ አሁን ቆይ ምንድነው የሚያስቆጣሽ እንዴ? እውነቱን መናገር እንደዚህ ያበሳጫል እንዴ? ይኸውልሽ ልንገርሽ አይደለ ልብሽም ሙሉ ለሙሉ እንደተቆጣጠረው ደግሞ በደንብ አድርጌ አውቃለሁ። እዚህ ቁጭ ብለሽ ድንጋይ ራስ ምናምን ብትይም ተመልሰሽ እሱን ሄደሽ ማግኘት እንደምትፈልጊ ማውቃለሽ። በቃ እኔ እንደውም ካንቺ ጋር እዚህ አልጨቃጨቅም። እሺ ይሄን ቤት ለቅቄልሽ ነው የምወጣው። እሺ ቁጭ ስል ዝም ብለሽ ታሾፊብኛለሽ እንዴ? አረ ኩኩሻ በቃሽ፣ የምር ፈታው። ይሄው እኔ ለጨዋታ ያክል ነው እንዴ? ምን ያናድሻል? በቃ የምር አትጂ። በቃ አርፈሽ ቁጭ። የፈለገ ነገር ብትይ አልሰማሽም። እሺ ሁለተኛ ከኔ ጋር እንደዚህ አይነት ቀልድ እንዳትቀልጂ በቃ። እና ምንድነው የሚያበሳጭሽ? ቆይ እሺ አንቺ ዝም ብላ ትበሳጫለች እንዴ? ሲጀመር እኔ ስናገራት የምትበሳጭ ከሆነ የምር የሚሰማ ስሜት እውነት ነው ማለት ነው። በተናገርኩት ቁጥር ዝም ብላ መጮ ወይኔ ዳዊት አይ በቃ ማመን አለብኝ። እቺ ልጅ ሙሉ ለሙሉ ልቤን ተቆጣጥሯለች። እንዴ ሌላ ነገር ማሰብ አቃተኝ እኮ። ደግሞ እቺ የሆነች መቀስ የሆነች ልጅ ነች። እቺ ቀመጥል የተባለች የፍቅር መቀስ እሷ መታ ነው እንደዚህ ነገሩን ሁሉ ያበላሸችው። ይሄኔ እሷ ባመጣ ኖሮ ሌላ ታሪክ ውስጥ ገብቼ እኔም እንደዚህ አልጨነቅም ነበር። እኔ ዓለሜን እያየው ነበር። ያዩ ይቀበረኝ እየተከተሉ ነው ፖሊሶች። አሁን ራሱ ልብስን ቀይሬ ያመለጥኳቸው። ቅበረኝ ቅበረኝ። አንተ ሲም ካርድ የመሰልክ ሰውዬ ጭራሽ እኔ ሌላ የፍቅር ክራይስ ውስጥ ነኝ። እንደገና ደግሞ ስላንተ ሻንጣ ዙጲ ጂኒ ጃንካ ፖሊስ ምናምን እያልኩ ልጨናነቅልህ። አሁን በእናትህ ሻንጣን ይዘህ ጥፋልኝ። አረ ዳይመንድ ስለ በፊቱ ወዳጅነት ስለ በፊቱ ስለሳለፍ ነው እዛ በረሃ ላይ ስለዛ ወዳጅነት ዛሬም ብቻ ቀበረኝ። አይ መለኛው አሁን እኮ ድሮ ቀረ እኮ ያ የምታውቀው ሌባው ዳይመንድ እኮ ድሮ ቀረ። አሁን ይኸውልህ የራሴ የሆነ የፍቅር ታሪክ ያለኝ ሊያውም ክላሲክ የሆነ የፍቅር ታሪክ ያለኝ ሌላ ሰው በቃ በዛብህ ልትለኝ የዘመኑ በዛብህ በለኝ ከፈለግ። አሁን ይኸውልህ እኔ ያንተን የሌባ ቅርሻት ልሰማ አልችልም። የኔና ያንተ ወዳጅነት ድሮ ቀረ። አረ ሳክሱ በኋላ ቆየ እንደምን ስለፈጠረ ደግሞ ቆይ በዚህ ቁመት ይሄን የሚያህል ሻንጣ ተሸክመ የምትሄደው ቆይ ምን ይሄ ነው? ለነገሩ ምን ፖሊሶቹ ራሱ ቢያይ እኮ ሻንጣው ብቻውን እየተንቀሳቀሰ እንጂ አንተ ተሸክመው እየሮጥክ እኮ አትመስልም። እግርህ ራሱ እኮ አይታይም እኮ። ይኸውልህ ወንድም ከተያዝክ ግን ፖሊሶቹ ይደቁሷል። እንደዚህ እንደ ቁንጫ ቃ አድርገው ነው የሚገሉ። ዳይመንድ አታሹፍ አትቀድሚ በእናትህ። እየተከተሉኝ እኮ ፖሊሶች ደርሰውብኛል በእናትህ። ሻንጣው ሳልሆን ደግሞ በኋላ ነው ከፍለዋል በእናትህ። አይ እንግዲህ ነገርኩህ እኮ የአማርኛ አሰማም እንዴ? እኔ አሁን ጸጥ ለጥ ያለ የፍቅር ህይወት ነው የምፈልገው ወንድሜ። እኔ አሁን አይ አም ኢን ላቭ ገባህ? እኔ ይኸውልህ ይህንን ሻንጣ ልቀበል አልችልም። የሌባ ተባባሪ አይደለሁም። ስለዚህ ሻንጣን ይዘህ ወደምትሄድበት ሂድልኝ። አታ እንዴ የታባቱ ነው የምሄደው? ሊዲዬ የኔ ቆንጆ ቆይ ምን ሆነሽ ነው ሆስፒታል ውስጥ እንዴት ስትቀብጪ የነበረው? ይሁን አንቺ ስትመጪ እኮ በጣም ነው ደስ የሚለኝ፣ ግን ደግሞ ይሄ ሆስፒታል ነው። እሺ እንደዚህ ማድረግ ተገቢ አይደለም። ይሄንዬ እኔ እኮ አንተ ስለናፈከኝ ነው የመጣሁት። ይሄ ዶክተር ግን ምን ሆነ ነው ዝም ብሎ የሚጨቃጨቀው? በጣም ይሰለቻል እኮ። ሊዲዬ እሱ እኮ ባህሪው ነው። ጀስት ኢግኖር ሂም። ደግሞ አንቺ ከማን የመታቻልሽ ቆንጆ ሴት ነሽ። ዛሬ ደግሞ በጣም አምሮብሽ ነው የመጣሽው የኔ አበባ። ይሄንዬ እንደዚህ በፍቅር ስታወራኝ እኮ በጣም ነው ደስ የሚለኝ። እኔ እኮ ለአንተ ስል ነው እንጂ ያንን ዶክተር ዝም ያልኩት። አውቃለሁ የኔ ውድ። አሁን ግን ከዶክተር ዩቲ ጋር የጀመርኩት የሕክምና ጉዳይ አለብኝ። እሺ ትልቅ ስራ ስለሆነ አሁን ገብቼ ከሱ ጋር ማውራት አለብኝ። ካንቺ ጋር መሆን እኮ ሳልፈልግ ቀርቼ አይደለም፣ ግን ይሄ ትልቅ ቢዝነስ ነው። እሺ የሕክምና ጉዳይ ነው ደግሞ ታውቂዋለሽ፣ ከበድ ያለ ኬዝ ነው። እና ታዲያ አሁን ጥላዬ ልትገባ ነው? እኔ እኮ ካንተ ጋር ጊዜ ለማሳለፍ ብዬ ነው የመጣሁት። አይደለም አሊዱ፣ አሁን ያለሁበትን ቦታ አንቺም ተረጃ። ከዶክተር ዩቲ ጋር እኮ ከበድ ያለ ስብሰባ ስላለብኝ ነው። ግን ደግሞ በኋላ የኔና አንቺ ሰፊ ጊዜ ይኖራል። እሺ አሪፍ ሬስቶራንት ሄደን ቆንጆ ራት እንበላለን። ይሄን ቃል እገባልሻለሁ። አሁን ግን ሂጂ። እሺ ይሄንዬ አንተ ካልክ እኔ ልሂድ። ይሄንን ሰዓት ዶክተር ተቋቁመ ስራህን ስራ። ማታ እስክንገናኝ ግን በጉጉት እጠብቅሃለሁ። እሺ ባይ።
አይ ሊዱ ምን አይነት ሰው ናት ግን? የሰውን ሁኔታና ቦታ ማታቅ ምንም ስርዓት የሌላት ግዴለሽ ሰው ነች። እኔም አሁን ገና ተንፈስ አልኩ። ቤዛ ቆይ ምን እያደረግሽ ነው? አዲስ ነገር ይዤ እመጣለሁ ጠብቀኝ ካልሽኝ ስንት ሰዓት ሆነሽ? ግን አንቺ እስካሁን አልመጣሽም። ይሄ ምን ማለት ነው? ትሰሚኛለሽ ቤዛ፣ እኔ ከዚህ በላይ ሊጠብቅሽ አልችልም። አሁኑኑ ነው ያለሁበት ቦታ ነኝ። አይ የምትይ ከሆነ ግን እኔ ያለሽበት ቦታ እመጣለሁ። ቤዛ ለሊን ፍለጋ እንደመጣው ታውቂያለሽ። ትሰሚኛለሽ ቤዛ፣ የለሊን አድራሻ ቶሎ ይዘሽ የማትመጪ ከሆነ የአንቺም ሆነ የወንድምሽ እገዛ አያስፈልገኝም። እኔ በራሴ መንገድ አገኛታለሁ። በቃ አሁን ሌላ ወሬ አልፈልግም። አሁን የምፈልገው የለሊን አድራሻ ይዘሽልኝ እንድትመጪ ብቻ ነው። ማዘር ቅምጥሌ ይኸውልሽ ቅምጥሌ ዛሬ ኪንጎን ይዤው መጣሁ። ሁልጊዜ በመካከላችሁ ያለው ኮርፊያ እንዲያበቃና ሰላም እንድታወርዱ ብዬ ነው ኪንጎን ካለበት ድረስ ይዤው መጣሁት። ይኸውልሽ ማዘር እኔ አንቺን አከብርሻለሁ፣ ግን ደግሞ ድጋሜ ከሱ ጋር ማውራት አልፈልግም። እሱን ላይም ቢሆን የራሱን ስህተት ወደ እኔ ማዞር ነው የሚፈልገው። ኧረ ተይ ልጄ፣ ፍቅር እኮ እንደዚህ አይደለም። እኔ ኪንጎን መንገድ ላይ የመከርኩት ነው የመጣሁት። በፍቅር ደግሞ መሸናነፍ ያለ ነው። እንደዚህ አትሁኝ ቅምጥል። ማዘር እውነቷን ነው። አሁን ይቅርታ ልጠይቅሽ ነው የመጣሁት። ነገሮችን አታካብጂ፣ ተቀመጪና እናውራ። ይኸውልህ ትሰማኛለህ? ከአንተ ጋር ምንም አይነት ነገር ማውራት አልፈልግም። እሺ ማዘሯ፣ ከሱ ጋር ማውራት ምንም አይነት ጥቅም የለውም። በቃ ዝም ብሎ ጊዜ መፍጀት ነው። በቃ ገብቻለሁ። ኧረ ቆይ ተይኝ። ምን አይነት ዳም እሺ ዶክተር፣ ያቺ ቀቢት ልጅ አሁን ሄዳለች። አሁን ስለ ታካሚዎቹና ስለ ሕክምናው ጉዳይ በደንብ ማውራት እንችላለን። ዊ አር ፍሪ። ይኸውልህ እኔ ስለ ስራው ከማውራታችን በፊት ስለ አንተ ህይወት ስነ ስርዓት በደንብ ማውራት አለብን። ከሊዱ ጋር ያለህም ነገር ምንም ደስ እያለኝ አይደለም። ደግሞ በዛ ላይ ለዚች ልጅ የውሸት ፍቅርና ተስፋ እየሰጣት ሌላ ችግር ራስ ላይ አትፍጠር። ለራስህም ደግሞ የልብ ስብራት አታዘጋጅ። እኔ በሚገባ መክሬሃለሁ። የምትሰማኝ ከሆነ ስማኝ። ካሞን ዩቲ ትመላለሳ። ደግሞ እኮ በመመላለሷ ውስጥ ወዳኛለች። ደግሞ ይህን እድል ለምን አንጠቀምበትም? ዩቲ አልተረዳኩም እንጂ እኮ ልጅቷ የዴቭ እህት ነች። አሁን ከምናወራው ነገር ጋር ምን አገናኝ እንዴ? ዩቲ ሊዱ እኮ የዴቭ እህት መሆኗ ለኛ ትልቅ ኦፖርቹኒቲ ነው። እኛ ደግሞ ይህን ኦፖርቹኒቲ ተጠቅመን ስለ ዴቭ ሙሉ ማንነት እናጣራለን። አሁን ደግሞ የአዴና የዴቭን ማንነት በደንብ ግንኙነታቸው እንድናጣራ ይረዳናል። ዚስ ማስተር ፕላን ዩቲ። እንዴ ምን ሆነ ነው? ይሄ ነገር በፍጹም አይሆንም። እሺ በፍጹም ስለ አዴም ሆነ ስለ ዴቭ ከአንተ ምንም አይነት ማጣራት አይጠበቅም። ደግሞ ስማኝ፣ አንድ የታመመ አካል ላይ ሌላ ኢንፌክሽን መጨመር ምን ያህል ከባድ እንደሆነ በደንብ ታውቃለህ። ምን ያገናኘዋል እሱ? አዴ እኔ እንደማትሆን አዴ ዴቭ እንደሆነች እኔ አምኜ ተቀበዬ እየኖርኩ ነው ያለሁት። አዴ በመካከላቸው ገብቼ ህይወታቸውን ፍቅራቸውን ማበላሸት አልፈልግም። በቃ ሁሉ ነገር ትቼዋለሁ። አንተም ደግሞ እዚህ ነገር ላይ ያገባህን በቃ ተው። እንዴት ያገባኛል? ያገባኛል እንጂ እንዴ እዩቲ፣ አንተ እኮ ወንድሜ ነህ። እንደዚህ በቁም ነገር ስትጎዳ ዝም ብዬ ማይ ነው እንዴ የሚመስልህ? ደግሞ የምናደደው ለአንተ በማዘን ነው። እሺ እኔ አያስፈልገኝም፣ አትዘንልኝ። ምን ሆነ ነው? አዴ እኮ የዴቭ መሆኗ ሳታውቃለህ እንዳፈቀርካት። አሁን ደግሞ አዴ እንዳትጎዳ እንዳታዝን ምናምን ብለህ ፍቅርህን እንደብቅ ትኖራለህ። ለምንድን ነው ፍቅርህን ማትነግራት? ሆይ ይኸውልህ አንዳንድ ጊዜ በጽኑ የቆሰለን ህመምተኛ ወደ ነበረበት እንዲመለስ አንዳንድ የሰውነት ክፍሎቹን ሳትፈልግ በግድ ትተዋቸዋል። እኔም ደግሞ አዴ በሰላምና በፍቅር እንድትኖር ስል በውስጥ ያለኝን ፍቅር ቀብሬዋለሁ። አይ አይሆንም እዩቲ፣ ይሄ ጭራሽ መሆን የለበትም። እሷ እኮ አሁን ላይ ከዴቭ ጋር እጮኛሞች ናቸው። ጥሩ ፍቅር ላይ ሰላም ላይ ነው ያሉት። ስለዚህ መጥቼ ልረብሽባቸው እንደዛ ነው የምትለኝ? በሽዳዝን ነው ዶክተር። ምን ሆነ ነው? አዴ እኮ ስለአንተ ፍቅር ምንም አታውቅም አይደል? ምናልባት እኮ ብትነግራት እኮ ምርጫዋ ሌላ ሊሆን ይችላል። ግን አንተ ራስህ እንደዚህ መስዋዕት አድርገህ ማየት አልፈልግም። አንተ እኮ ምርጥ ሰው ነህ ዶክተር። ይኸውልህ የአንተ መልካምነትና ሀሳቢነት በሚገባ ይገባኛል። ግን ደግሞ ይኸውልህ በደንብ ስማኝ። ፍቅር ማለት ሁልጊዜ ለራስ ደስታና ሰላም መኖር አይደለም። ለዛችን ለምትወዳት ሴት ሰላምና ደስታ መጨነቅ ጭምር ነው። ቆይ አንተ ሰላም መሆኗ እንዴት አወቅ?
አላየህም እንዴ ያ ወጠጤ እንዴት ሲያሰቃያት እንደነበር? እንዴ ተው የኔ እንደዚህ አትበል። እሱ እኮ ስለሚወዳት ነው የሚቀናው። ደግሞ የሷን ፍቅርና ደስታ ማየቴ ለኔ በጣም ትልቅ እርካታ ነው። ይኸውልህ ከዚህ በኋላ ሊዱንም ተጠቅመ ዴቭንም ቢሆን እሷ የሚረብሽ ነገር ምን አታደርግ፣ ቃል ገባልኝ። እሺ ዶክተር፣ ያልከኝን በደንብ አከብራለሁ። አውቃለሁ እኮ ደግሞ ያንተ ልብ ከማንኛውም ዶክተር በላይ ትልቅ እንደሆነ። ይኸውልህ በቃ አሁን ነገር አንተ ነው ወደ ስራ መመለስ። ማዘር ባህሪዋን እያየሽ ነው አይደል? እኔ አንቺ አክብሬ ላወራ ስመጣ እሷ ምን አደረገች ተመልከች። ልታነጋግረኝ ፈቃደኛ እንኳን አለች። አይ ኪንጉ ልጄ፣ እኔ እኮ ነገሩ መክረሩ ለእኔም ደስ አላለኝም፣ ግን ሁለታችሁን ታርቃችሁ አብራችሁ እንድትኖሩ ነበር ምኞቴ። ማዘሯ እውነቱን ንገርሽ፣ እኔም የሚያጠፋውን ነገር የለም። እሷም ብላ ከኔ ጋር ለመለየት ያሰበችው ሀሳብ ነው። እንደዚህ የሚያስደርግ ነገር እኮ ምን አላልኩም። በቃ ከኔ ጋር ለመለየት ነገሮችን ያገዘፈችው እሷ ናት። ተው ልጄ፣ ሁለታችሁም ቢሆን የሚቆጫችሁንና የሚጸጽታችሁን ነገር አትነጋገሩ። ነገር ሁሉ ያልፋል። ማዘሯ አሁን ምንም የቀረ ነገር የለም። አጉል ጥርጣሬዋ ይኸው ሁሉም ነገር ገደል ውስጥ ከተተ። ተው ልጄ፣ ተስፋ አትቁረጥ። ፍቅር ምን ጊዜም ቢሆን በመቻቻል ነው የሚመራው። አሁን እሷም ተናዳለች፣ አንተም ተናዳሃል። በዚህ በተናደዳችሁበት ሰዓት የምትነጋገሩት ነገር ነገሩን ያበላሸዋል እንጂ ጥቅም አይሰጠው። ታዲያ ምን ላድርግ ማዘሯ? እሷ እኮ እኔን ለማየትም ሆነ ሀሳቧን ለመናገር ምንም ፈቃደኛ አይደለችም። እኔም እኮ ሰው ነኝ፣ እጎዳለሁ። እሷ ራሷን እንደተበዳይ ታያለች እንዴ? ስማኝ ኪንጉ ልጄ፣ ሁሉ ነገር አልቆ ብትለያዩ እንኳን ነገሮች ማለቅ ያለባቸው በሰላም ነው። እንደ ትልቅ ሰው በቁም ነገር ተቀምጣችሁ ተወያይታችሁ እንጂ እንዲሁ በየቀኑ እየተጨቃጨቃችሁ አይደለም። ማዘሯ አንቺ የምትዩ ነገር ሁሉ ትክክል ነው። እኔ ለአንቺ ትልቅ ክብር አለኝ። ተባረክ ልጄ። ማዘሯ እኛ ለማሳረፍ በመኮርሽ በጣም አመሰግናለሁ። አሁን ግን መሄድ አለብኝ። እሺ ልጄ፣ እግዚአብሔር ያክብርህ፣ መንገድህን ሁሉ ቀና ያርግልህ ልጄ። ነገሩን ግን ተረጋግተህ አስብበት። አታስብ ማዘሯ። ቻው በቃ። እሺ። ይሄ አውራጣት ቆይት ሻንጣውስ ምን ደብቆ ነው? ምንድነው እንደዚህ የተጎሰሩ? እንዴ ረፍ ጉድበል። አሁን እንደው ይሄ ካፊ ወደቀ ጥሬ የሚያክል ሰውዬውን የከተማውን ስልክ በጠቅላላ ዘርፏል ቢባል አሁን ማን ያምናል? እስቲ አሁን ወይ ጉድ! ያው ለምን በቃ ፖሊሶቹ አላዩኝም፣ አልተከተሉኝም። በቃ ሻንጣ ውስጥ አንተ ጉደኛ! ቆይ አንተ እስከ መቼ ነው እንደዚህ ሰፈር ውስጥ እንደ ሸለመጥማጥ እንደዚህ እየተሽለኮለኩ የምትኖረው እንዴ? እስቲ ራስን ተመልከተው። እስቲ በዚህ ቁመት የውላ ስልክ አይከብድም? እውነቱን ልንገርህ መለኛው፣ አንተ እኮ ቁመት ነው እንጂ ያነሰው እኮ እንዴ የክርስትና ወረቀት እኮ በብራና የተሰራ በጣም ትልቅ ሰውዬ እኮ ነው። እውነቴን እኮ ነው መለኛው፣ ትልቅ ሰው እኮ ነህ። ራስን ተመልከት እንጂ። አሁን እኮ አንተ ሰብሰብ ብለህ ቤተሰብ የምመሰርትበት ልጆችን በዚሁ ከቀጠልክ አንተ ምንም አቀጥል። ግን እውነታው ልጆች የምስምበት ቤተሰብ የምሰበስብበት ሰዓት እኮ ነው እንጂ በየሜዳው ስልክ እየዘረፍክ በየሜዳው እንደ አይጥ እንዲህ እየተሽለኮለኩ የምትኖርበት አይደል። ኧረ ራስን ተመልከተው። ተሽማቀኝ ባልሆነ መች ገና ሮጬ ጠገብኩ ነኝ። ገና አንድ ፍሬ ልጅ እኮ ነኝ። ውይ አይደለ ምንድን ነሽ እሱ አቡጅጅጅጅ አይደለ መጫወቻ ይዘህ እየዞርክ ነው አይደል? ምን ይመስላል አዛውንት? አንተ ቆይ መስሚያ የለህም ነው እንዴ ወይስ ድፍን ነው? አይሰማም ጆሮ? አዲባባ ይሙት አንተ አዛውንት አልከኝ? አንተ አለ አይደል እንዴ በሽምግልና ድንጋይ ላይ ተቀምጠ ስለ ሺክ የምታስብ አታፍርም እንዴ? አራባላ ወረመናናቅ አንተ ማን ነው እንደዚህ የምትናገረው? እኔ እኮ በዚህ ቁመቴ ቢዝነስ መላ ተፍተፍ እያልኩ ነው። አንተ አለ እንዴ በዚህ ውሻ ምናምን በዚህ ቁመቴ በዚህ እድሜ። ኧረ ተረጋጋ በእናትህ። ቆፍጠን ነቃ ምናምን ይባላል እኮ። አንተ አውራጣት እንዴ ጭራሽ የኔን ክላሲክ የሆነ የፍቅር ታሪክ ካንተ የሌብነት ታሪክ ጋር ታመሳስሏለህ? አንደነስ ስማ፣ ይኸውልህ ይሄንን ቅራቅንቦውን ይዘህ ካጠገቤ ጠፋ እንዳላይ እንደዚህ
ይዘድ በቃ ቶኝ በእናትህ ደመንድ እኔ ራሴ የስራ ሰጭቶኛል። እዚህ ከተማ ላይ ደግሞ ታውቃለህ ተፍ ተፍ ብለህ ካልሰራ ከባድ ነው። አንቺ ግን ቴንኪው አመሰግናለሁ። ኧረ ነፃ ይል በእናትህ ደግሞ ግጭ ይለኛል። እንደው እዛ የሆነ የቆመ ባስ ይግጭህ ደግሞ ይኸውልህ ስማ እድሜ ልክን በከዘራ እንደዚህ ከፖሊስ እያመለጥ ካገኛለሁ አትረባም አልፍልህም። የሰው ነገር ይኸውልህ ያለን ነው ይዞልህ የሚሄደው መስሎሃል። ለጊዜው ደስታ ይሰጣል፣ ግን በኋላ እንደ ወንዝ እንደ ደራሽ ወንዝ ነው ይዞ የሚሄደው። አንድ ደነዝ ምን ይመስላል እንደው ካፍ የወደቀ ጥሬ የሚያክል ሰውዬ። በቁርቁም ብዬማ አንድ ቀን እንደዚህ እቀብረዋለሁ። ሊዱዬ እንኳን መጣሽ። የለሊን ጉዳይ ዴቪን ጠየቅሽልኝ ወይ ዝም ብለሽ ነው? እኔ እኮ አንቺን ነው የምጠብቀው። አይ ዴቪን አላገኘሁትም። ሳገኘው ግን ጠይቅልሻለሁ። በቃ አንቺ ግን ቆይ የራስሽ ህይወት የለሽም እንዴ? ምንድነው እንደዚህ መጨነቅ? አሁን እኔ የሆነ ጉዳይ ልነግርሽ ነው የመጣሁት። እባክሽ። ምንድን ነው እሱ? ዛሬ ከሆስፒታል ሄጄ የዶክተርን ጓደኛ አገኘሁት። ይሄኔ ባለፈው የነገርኩሽ ነው። ወይኔ ውበቱ፣ አነጋገሩ በቃ ልነግርሽ አልችልም። ማን ነው እሱ ደግሞ? አንቺ በቃ ያየሽውን ሰው ሁሉ ነው እንደምትፈልጊው። ትናንት ስለ ዶክተር ስታወሪ ነበር፣ አሁን ደግሞ ስለ ይሄን። ኧረ እባክሽ ሊዱ አቋም ይኑርሽ። ወይ ፍቅር ግን መቼ ነው ቆይ እኔ የወደድኩትን ነገር ማጣጣል የምታቆሚ? ሁሌ ማጣጣል አይሰለችሽም እንዴ? ሳስበው ትቀኝብኛለሽ መሰለኝ። አንቺ የራስሽን መያዝ ስላቃተሽ ነው እንደዚህ የምትሆኚ። እኔ ባንቺ ምቀና? ይሄ የዓመቱ ምርጥ ቀልድ ተብሎ መመዝገብ አለበት። ሊዱ እኔ ያንቺን ሞኝነት አይቼ ነው እንጂ ማዝንልሽ ካንቺ ጋር ጭራሽ የምፎካከር ሰው አይደለሁም። እሺ ወይ እኔም ቢሆን ካንቺ ጋር ብዙ ማውራት አልፈልግም። አንቺ እኮ የራስሽን ጥቅም ታስቀድሚ፣ ራስ ወዳድ ሰው ነሽ። አሁንም ስለለሊ የምትጠይቂ ለራስሽ ጥቅም ብለሽ ነው እንጂ ለእኔ አስበሽ እንዳልሆነ አውቃለሁ። ሊዱ አሁን ወሬሽን ተይና ከዚህ ክፍል ውጪልኝ። እኔ አንቺን ቀበጥነትና ጭቅጭቅ የምሰማበት ምንም ፍላጎት የለኝም። እሺ ውጪልኝ። ይወጣልሻል። ምን ያስጨውሻል? አንቺ በቃ ስርዓት የሌለሽ ክፉ ሴት ነሽ አይደለ? ለማንኛውም ይሄን የኔ ራሴ አድርጌ ህይወትሽ ነው እሺ ማመሰቃቀል። ማን የማንን ህይወት እንደሚረብሽ በደንብ አድርገን እናያለን። አሁን ይሄ እዚህ ደግሞ ምን ይሰራል እንዴ? አሁን እንዴት ነው ፊት ለፊቱ ቆሜ እኔ ማውራት ምናምን የምችለው? አንቺ ኩኩሻ፣ አንቺ ኩኩሻ፣ አሁን እሺ ምን ማለት ነው? እኔ እኮ በጀግንነት ላውራት እኮ ነበር እኮ ፊት ለፊቱ ሄጄ የልቤ ልዘረግፍላት ነበር፣ ግን ጥላኝ ሄደች። አሁን ይሄ ልክ ነው? ወይኔ ዳይመንድ ጭራሽ የሷ መጫወቻ አሉ። እንደወደድኳት እንዳፈቀርኳት አውቃ እኮ ነው እንደዚህ የምትጮትብኝ። የማንም መጫወቻ አሉ። ወይኔ ኧረ ብቻዬን እያወራሁ ነው። ኧረ ወዴት እያመራሁ ነው እኔ? በእንዴ ጭራሽ ብቻዬን መንገድ ላይ መለፍለፍ ጀመርኩ። ኧረ ንቃ! ኧረ ተው! ማንም ሰው እኮ እንዳይሰማን ብዬ ነው። አሹ ቀይ ምን ሆነሃል? በዚህ ሰዓት እኔ ክፍል ውስጥ ምን ታደርጋለህ? አንድ ሰው ቢያየን እኮ እትዬ ከስራ ነው የሚያባርሩን። ቆይ ምን እያደረግክ ነው? ሮማኔ በመካከላችን የተፈጠረው ነገር ትክክል አይደለም። እኔ በዛ ዶክተር አማካኝቼ አንቺን መቀየምና ማስቀየም ትክክል አልነበረም። ያንን ላስተካክል የመጣሁት እኔ እኮ በህይወቴ አንቺን የመሰለች ሴት አግኝቼ ያ ዶክተር መጥቶ በህይወታችን ጥርጣሬ ሲዘራ የማደርገው ነገር ግራ ቢገባኝ። ሮማኔ እኔ ከአንቺ ጋር በሰላምና በጤና ነው መኖር ፈልገው። አሹ እባክህ ስማኝ። እኔ እዚህ ቤት ውስጥ ከስራ ውጭ ሌላ ምንም ነገር አልፈልግም። ያንን ዶክተርም ቢሆን ከዛን ቀን በፊት አግኝቼው አላውቅም። እሱም አውቄያለሁ ሮማኔ። ስለዚህ አሹ ማንም ሰው ምንም አይነት ወሬ መጥቶ ቢነግርህ እንዳታምነው። በእኔና አንተ መሀል መተማመን ሊኖር ይገባል። መተማመን ካለ ማንም ሰው በመካከላችን አይገባም። እሺ ሮማኔ፣ እኔ ካሁን በኋላ ከአንቺ ውጭ የምሰማው ማዳምጠውም ሰው አይኖረኝም። ለእኔ ይህንን መስማት የራሱ ትልቅ እረፍት ነው። ሮማኔ፣ እኔ እኮ እዚሽ ምድር ላይ ማንም የለኝ። ከአንቺና ከምዬ ውጭ እኮ ማንም የሌለኝ ብቸኛ ሰው ነኝ። ምስኪን ናት።
ኦ ማይ ጋድ እኔ አላምንም። እዚህ ክፍል ውስጥ ምንድነው እየተፈጠረ ያለው? አሹ እዚህ ምን እንደምትሰራው እባክህ። ኧረ ኩኩሻ ምንድነው? አልፈሽ ልትሄጂ ባልሆነ የእውነት በጣም ይቅርታ። ቀደም እንደዛ ስለ ዳይመንድ ሳውራ እኮ በጣም የምትናደጅ አልመሰለኝም ነበር። በቃ ሶሪ። ችግር የለም ግምታል። በእርግጥ እኔም ጥዬሽ ስለወጣሁ ትንሽ ደብሮኛል። ቆይሽ አሁን ምን እንደሚሰማሽ የምር ምንም ነገር አልቀልድም። ቁጭ በይና ንገሪኝ። ይልሽ ቅምጥል፣ በእርግጥ እኔ ማመን አልፈለኩኝም፣ ግን ለዳይመንድ እየተሰማኝ ያለው ስሜት ከዚህ በፊት ተሰምቶኝ ማያውቀው የሆነ አይነት የፍቅር ስሜት ነው። አውቃለሁ ኩኩሻ፣ ዳይመንድ ምንም ያህል ደረቅ ቢሆን ልቡ ንጹህ እንደሆነ አውቃለሁ። ደግሞ ለኪንጎ ምርጥ ጓደኛው ነው። እሱማ ግን ምን? ይኸውልሽ እሱ ራሱ ሳይሽ በፍቅር አይን ሲመለከትሽ አይቼዋለሁ። እሱ ጋር ራሱ በእርግጠኝነት የሆነ የፍቅር ስሜት አለ። አዎ በቃ ራስሽን አታስጨንቂ። እውነትሽን ነው ቅምጥል? አዎ እርግጠኛ ነኝ። ተይ እባክሽ እሱን። ግን ቅምጥል አንቺስ ከኪንጎ ጋር እንዴት እየሆናችሁ ነው? ይኸውልሽ የበፊቱ ነገር ሁሉ አብቅቶለታል። እሺ አሁን ፊት ለፊትሽ የምታያት የድሮዋ ዝም ብላ በሰው ምክንያት ምናምን የምታዝነው ቅምጥል ሳትሆን አዲሷ ቅምጥል ነች። እስቲ እናያለን። ኪንጎ መጥቶ ሲያባብልሽ በዚሁ አቋምሽ ከጸናሽ እስቲ እናያለን ቅምጥል። እስከፈለግሽው ጊዜ መጠበቅ ትችያለሽ። አዲሷን ቅምጥል በደንብ አድርጌ ያሳይሻለሁ። ኧረ ያርግልሽ እህቴ። ሀዘንሽን ብቻ ያሳየኝ እንጂ ደስታሽማ ደስታዬ ነው። እሺ በቃ እህቴ እኔ ልግባሽ። የአንቺን ጉዳይ ደግሞ አልረሳሁትም። ከማዘሯ ጋር ስንመጣ በደንብ አድርገን እናወራበታለን። ጭራሽ ይሄ ነገር ማዘሯ ጋር ምናምን ሊደርስ አይሆንም። ስሚ ቅምጥል፣ ቅምጥል ለማዘሯ ሳትናገር እኔ ጠብቄ ለማዘሯ ራሴ መናገር አለብኝ። ለሌኔ ቆንጆ ቆይ የት ነው ያለሽው? እኔ እኮ አንቺን በመፈለግ ውስጥ ሊፈነዳ፣ አንቺ ግን የለሽም። እንዲህ ባልታሰበ ሁኔታ መለያየታችን እውነት ውስጤን አቁስሎታል። እኔ ለአንቺ ያለኝን ፍቅር መቼም ቢሆን የሚቀንስ አልነበረ። ነገር ግን ዛሬ እዚህ ሀገር መጥቼ እንኳን አንቺን አለማግኘቴ በጣም ይገርመኛል። እውነት አደረግሽው ለሊ? ያ ሁሉ መካከላችን የነበረው ቃል ኪዳንና መዋደድ ዛሬ እንዲመና ሆኖ ቀረ? ቆይ ለምን? እኔ እኮ ለአንቺ ስል ህይወቴን ለመስጠት ዝግጁ ነበርኩ። ቆይ አንቺ እኔን መጠበቅ ከበደሽ? ቆይ ለምን? ያ ሁሉ ሰው የተመኘውና እንደዛ ያደነቀው ፍቅራችን እንዲህ መጨረሻው ለመለያየት ነበር? ቆይ ለሌኔ ምን አጠፋው? አንቺን ማፍቀሬ ነው ወንጀሌ? እኔ እዚህ ቤቱ ዝም ብዬ መቀመጥ አልችልም። አሁኑኑ ወጥቼ ለኔ መፈለግ አለብኝ። ፊት ለፊቴ ቆማ እኔን መጠበቅ ለምን እንደከበዳት ትነግረኛለች። ማሚ ነይ ማሚ። ምንድን ነው እሱ? ማሚ አሹ እዚህ ክፍል ውስጥ ምን እንደሚሰራ ተመልከች። አሹ እዚህ ምን እያደረክ ነው? ስራን በአግባቡ አሰራም። እዚህ መተህ ሮማን ክፍል ምን እየሰራ ነው? በላውን ውጣና ሳሎን ጠብቀኝ ቶሎ። እትዬ ባርኮት፣ ነገሩ እርሶ እንዳሰቡት አይደለም። እኔ ላስረዳሁት። ምንም አይነት ነገር ሳትናገር ውጣ፣ ቀጥ ብለህ ውጣ። ሮማን፣ እኔ እኮ አንቺን እንደ ልጄ ነበር የማየው። ስራሽን በአግባቡ የምትሰሪና ጨዋ ሴት አድርጌ ነበር የምቆጥርሽ። ግን ዛሬ ያየሁት ነገር ደስ አይልም። ይኸውልሽ ፍቅር ሊኖር ይችላል፣ ወጣቶች ናችሁ። ግን ቢሆንም በየመኝታ ክፍሉ እንደዚህ መሆን ጥሩ አይደለም። ለወደፊታችሁ ጥሩ አይሆንም። ኧረ እትዬ እንዳሰቡት እኮ አይደለም። ትሽ አስመሳይ ወሬኛ። አንቺም ቢሆን ነገሩን እንደዚህ ማጋነንና ማቃጠል አቁሚ። ተናግሬያለሁ። አሁን ደስ አለሽ? እስቲ ንገሪ፣ ምን ተጠቀምሽ? ይኸውልሽ ይሄ ሄኒን ለማለልሽበትና የራስሽ ለማድረግ ለሞከርሽበት የመጀመሪያ ቅጣትሽ ነው። እሺ አይ ካልሽ ደግሞ ገና ከዚህ በላይ ይጠብቅሻል። እሺ እዚህ የሰው ማንነት ሳታውቂ አትዳፈሪ። ቆይ ማዘርን ብቻቸውን ጥለሻቸው የጠፍተሽ ነው? እኔማ እኮ ብቻዋን ወጣች ሲሉኝ እንዴት እንደደነገጥኩ በጣም ነበር የተጨነኩት። ዴቪ አትጨነቅ፣ እኔ ምንም አልሆነም። ለማየ እኮ አንዳንድ የሚያስፈልጋት እቃ ነበሩ፣ እነሱን ልገዛ ወጥቼ ነው። ይሄ ነገር ማድረግሽ ትክክል ነው። ለእኔ ብትነግሪኝ እኮ ሮጥ ብዬ ይዤልሽ እመጣ ነበር። ለሀሳብህ አመሰግናለሁ። እማዬ አሁን በእኔና ባንተ በጣም ደስተኛ ናት። አንተ ባለ መልካምነትና አቀራረብ ሁሌም ደስ ይላታል። ደግሞ በእኔና ባንተ የፍቅር ህይወት ሁሌም ትደሰታለች። ይኸውልሽ እኔ ምኞቴ ማዘር ሁሌም ደስተኛ እንዲሆኑ ነው። አዴ
ማዘርን እኮ መንከባከብ የኔ ግዴታ ነው። ምክንያቱም አንቺን የመሰለች እንቁ ልጅ ሰጥቶኝ። እኔ የምልሽ አደይ፣ አሁን እኮ የሰርጋችንን ነገር በሚገባ መጨረስ አለብን። ይኸውልሽ እኔ አንቺን የዘላለም የኔ አድርጌ ነው እሺ ማኖር የምፈልገው። እሱ ደግሞ በጣም ናፍቆኛል። እኔም እኮ በጣም ናፍቆኛል። ደግሞ በእግዚአብሔር ፍቃድ ያ ቀን ውብና ድንቅ ነው እንደሚያልፍ አልጠራጠርም። ለሁሉም ነገር መፍትሄ ደግሞ እኔና ያንተ መዋደድ ነው። በሚገባ የኔ ፍቅር። በቃ አሁን መንገድ ላይ ከምንቆም ወደ ቤት እንሂድና ቆንጆና የሚጣፍጥ ቡና አፈላላለሁ። እማዬም አንድ ላይ ስታይኝ ደስ ይላታል። እሺ ደስ ይለኛል። ኦ ማይ ጋድ ዳይመንድ ዶክተር አለሁልህ። እንዴት እዚህ መጣ? ማለቴ እዚህ መምጣት አስገርሞኛል፣ ግን ደግሞ እንኳን ደህና መጣ። ዌልካም ቱ ማይ ኦፊስ ብዬ ተቀብያለሁ። ምን ላድርግ ብለህ ነው? እኔ የምልህ ዋናው ዶክተር የለም። ምን እሱን ፈልጌ ነበር የመጣሁት። ዶክተር ዊቲማ ከበድ ያለ ኬዝ ለማየት እዛኛው ቢሮ ሄዶ ነው። አሁን ይመጣል። ግን እዚህ ያመጣ ጉዳይ ምንድን ነው? እናወራበት እስኪ። ዋትስ ዘ ፕሮብለም? አይ እኔ የማየው ለህመሜን የሚያቀልኝ ዋናው ዶክተር ነበር። አንተማ ምኑን ከምኑ ብነግርህስ እንዴት አድርገህ ትሰማኛለህ? አንተ እኮ ለእኔ በሽታ ተማሪ ነህ። የኔም በሽታ የሚያቀልኝ ዶክተር ነበር። ዶንት ወሪ ዳይመንድ። እንዴ እኔም እኮ ሐኪም ነኝ። በዛ ላይ ደግሞ አንተ የሮማን ወንድም ነህ። የሮማን ወንድም እስከሆንክ ደግሞ ልዩ እንክብካቤና ትኩረት መስጠት አለበት አይደል እንዴ ዳይመንድ? ሰውየው ምን ሆኗል? አንተ ሰውዬ ቆይ ስለ ሮማን ካላነሳ ስሟን ካላነሳ ያማሃል እንዴ? መዋል አችልም ማለት ነው? ኦ ካም ኦን ዳይመንድ። እንዴ ሮማን እኮ በጣም ውብና የምትደነቅ ሴት እኮ ነች። እህት ብቻ ስለሆነች ሳይሆን ደግሞ ከተማው ላይ ሁለታችሁም አሪፍ ሰዎች ናችሁ። በዛ ላይ ደግሞ ሁለታችሁን በጣም ነው ማደንቃችሁ። በቃ ተዋት፣ ስለ ሮማን ማውራትን ተው። እሱን ተውና ወደ መጣሁበት ጉዳይ እንግባ። ይኸውልህ እኔ ዛሬ በጣም ከባድ በሽታ ነው ያዘኝ። ኦኬ ዳይመንድ፣ በቃ ጀስት ቺል ሪላክስ ሆነ አውራኝ። እሺ ምን ልርዳ? ማለቴ ምን አጋጥሞ ነው እዚህ የመጣኸው? ማለቴ በሽታህን ብትነግረኝ መፍትሄውን በቀላሉ ልነግርህ እችላለሁ። ወይ ቺል አልካት፣ ቀለል አድርገህ ቺል አልካት። ይኸውልህ ሄኖክ፣ እኔ ከተማውን ያንቀጠቀጥኩ ለያዥ ለገናዥ ያስቸገርኩ ዱርዬ ነኝ። ግን እንደዚህ በቀላሉ በዚህ በሽታ ነው ይጠቃለሁ ይጥለኛል ብዬ አስቤ አላቅም። ግን ወደኩ፣ በቃ ጣለኝ። ኢዝ ኢት ፌቨር ኦር ዋት? እስኪ በግልጽ ንገረኝ። ማለት ምን እያልከኝ ነው? ኧረ የምን ትኩሳት ትኩሳት አይደለም። ይኸውልህ ይሄ ትልቅ ስሙ ራሱ ፍቅር የሚባል በሽታ ነው። በቃ ይኸው ፍቅር ይዞኛል። ከላይ ከራሴ አንስቶ እስከ እግር ጥፍሬ ድረስ እንዲሁ ይመዘምዘኛል፣ ይቆርጠኛል፣ ያስቀምጠኛል፣ ያስነሳኛል። እንደው ይሄ ነው ብዬ ማላቀው ስሜት እየተሰማኝ ነው። በቃ ስሙ ራሱ ከባድ በሽታ ነው። በቃ ይሄ በሽታ ይዞኛል። ዳይመንድ፣ እንዴ አንተ ነህ በፍቅር ተያዝክ ያልከኝ? እንዴ እኔ እኮ ይህን ከአንተ ጭራሽ የምጠብቀው ዲያሎግ አልነበረም። ዳይመንድ ሞት በጣም ነው ያስደነገጥከኝ። አትሳቅ ይሄን አትሳቅ። እኔ እኮ ያራዳ ልጅ ነኝ። ያቺን ቀፎ ሳያት ግን በቃ ሁሉ ነገር ግራ ይገባኛል። ልቤ መስራቱን ያቆማል። አይኖቼ ራሱ እሷን መመልከት ይፈራሉ። እኔ በቃ ሁሉ ነገር ግራ ግብት ብሎኛል። እኔ አላቅም። በጣምም ያለው አሞኛል። ዋው ዚስ ኢዝ ኤ ሲሪየስ ላቭ ኢንፌክሽን። ቆይ ግን ልጅቷ ማን ናት? እኔ አውቃታለሁ ወይስ አዲስ ነች? እንደው ማንነቷን ተወውና አሁን ይኸውልህ ከዚህ በሽታ የምድንበትን አንድ ወፈር ያለ መርፌ ወይም ደግሞ እኔ ነኝ ያለ ክኒን ስጠኝና በቃ ልፈወስ። ዶክተር እባክህ ከመሞቴ በፊት ወደ ምንምነት ከመቀየሬ በፊት የሆነ ነገር አድርግና ከዚህ በሽታ ገላግለኝ ዶክተር እባክህ። ዳይመንድ፣ ለፍቅር እኮ እዚህ የሚሰጥ መድኃኒት የለም። ዚስ ኢዝ ኢሞሽናል ቲንግስ። እንዴ ይህንን እኮ መፍትሄ ወይም ሕክምና ለማግኘት የግድ እሷ ጋር ብቻ ነው መሄድ ያለብክ። ምን ማለት ነው? መድኃኒት የለም ማለት? ይህን ነጭ ጋውን ቆይ የለበስከው ምን ከብት ልታግድበት ነው እንዴ? ነጭ ጋውን ለብሰ እዚህ ዋናው ወንበር ላይ ተቀምጠ
መድኃኒት ካልሰጠኝ አንተ ታዲያ ምንድን ነው ስራ? ቆይ ምንድን ነው የስራ ድርሻ? ምንድን ነው? ቆይ እንዴ እዚህ ድረስ ታምሜ መጥቼ ምንም ነገር መፍትሄ ሳሰጠኝ ልሸኘኝ ነው እንዴ? ቆይ ሀሳብ ምንድን ነው? ቆይ እንዴ ንገረኝ እስቲ ምንድን ነው ያንተ ዶክተርነት? ያንተ ነጭ ጋውን መልበስ ለዚህ ካልሆነ ምንድን ነው ያንተ ወዳጅነት? ያንተ ዶክተርነት ምንድን ነው? አይ ዳይመንድ እንዴ አንተ እኮ በጣም ተጫዋችና ቀለኛ ነህ እንዴ። ያንተ እንደዚህ በፍቅር ተይዣለሁ ብለህ መንገር ራሱ እኮ የሆነ የማይታመን ነገር ነው። ግን አይዞህ ዳይመንድ፣ የፍቅር ጉዳይ ቢሆንም እኔ ሙሉ በሙሉ እረዳሃለሁ። እሺ ወይ እኔ እዚህ የህይወትና የሞት ጉዳይ ሆኖብኛል፣ አንተ ትስቃለህ። ሳቅ ምን አለብህ አንተ? ለነገሩ አንተ ምንም እኮ ልትፈይድልኝ አትችልም። ዋናው ዶክተር ይምጣ፣ እሱ ራሱ መፍትሄ ይሰጠኛል እንጂ በቃ ምንም ሌላ ከአንተ የማገኘው መፍትሄ የለም ከማግጠጥ ውጭ። ዶንት ወሪ ማይ ብራዘር፣ እዩቲ አሁን ከሄደበት ህክምና ሲመጣ እኔ ራሴ የፍቅር መድኃኒት እንዲጽፍልህ አደርጋለሁ። እስከዛ ግን ደገፍ ብለህ ሪላክስ እያደረግ ቺላውት እያደረግ ተቀመጥሽ። ምን አደርገዋለሁ ብለህ ነው? ሌላ ምን አማራጭ አለኝ? የዋናውን ዶክተር መምጣት እንደዚህ በሩን እያየው ጠብቃለሁ እንጂ ሌላ ምንም አማራጭ የለም። ግን ይኸውልህ ዶክተር ማነህ ሄኖክ፣ በበሽታዬ ላይ ሌላ በሽታ እንዳትጨምርብኝ፣ ስለ ሮማን እንዳታነሳ ተናግሬያለሁ። የሮማንን ስም እንዳታነሳብኝ። እሺ ዲል፣ በቃ ተስማምቻለሁ። ድል? ማነው ድል? ከሳቄ ማቆም አልቻልኩም። ምንድን ነው ድል? በቃ ዲል ማለት ተስማምቻለሁ ነው። አንተ ደግሞ ዲል? እሺ እኔ እኮ ስለሷ ጉዳይ ሳወራ ለምን እንደዚህ እንደምትሆን አላውቅም። ቆይ እንዴት ያለ ነገር ነው ባካችሁ? ጭራሽ ከሮማኔ ጋር እጅ ከፍንጅ ልያስ። ደግሞ ከያቺ የሰይጣን ቁራጭ ነው የገረመች። የሌለ ያለኝ ነገር ጨማምራ ታወራለች። አሹ ቆይ እዚህ ቤት የተቀጠርከው ጥበቃ ነው ወይስ ምንድን ነው? ልጅቷ መኝታ ቤቷ ድረስ እየገባህ የምታውካት ለምንድነው እንደዚህ የምታደርገው? እትዬ እኔ መቼ ስራ አስፈታዋት? ሮማኔ ናት እንደዚህ ያለችው። እኔ በጭራሽ እንዲህ ያለ ነገር አላደረኩም እትዬ። ያው እኔ ብቻ አይነታቸው ሌም ባርባር ሲለኝ በወጋትና በቀለልኝ ብዬ እንጂ እኔ ምንም ሌላ ነገር አስቤ አይደለም እትዬ፣ እመኑ። ቆይ እኔ አላየውክም እንዴ? ሮማን ምንድን ነው የምትነግረኝ? አንተ ልጅ ራስን አስተካክል፣ ውልድ ከራሴ። እትዬ እየምሬ ነው። እኔ ያው ከሮማኔ ጋር የእህትነትና የቤተሰብነት እንጂ ሌላ ምንም ነገር አይደለም። ደግሞ ሌላ ምንም ነገር አስቤ አይደለም እትዬ። እባክዎትን ከስራ ያባሩ፣ እባክዎትን። አንድ ያለችኝ ስራችን ነች። በልበል በቃ ይበቃሃል። እዚህ ፊት ለፊት ቁጭ ብለህ አትረበትበት፣ ወደ ስራ ተመለስ። ይኸውልህ ሁለተኛ ግን እንደ ዛሬ አይነት ስህተት እንዳይደገም። ጭራሽ መኝታ ቤት ገብተህ በል ተነስ። እሺ እትዬ በጣም አመሰግናለሁ። የእርስዎን ውለታና መልካምነት መቼ ማድረሰው እትዬ። ካሁን በኋላ አይደገመኝም። አይደለም ሮማኔ መኝታ ክፍል እዚህ ሳሎን ራሱ ድርሻ አይደለም። አመሰግናለሁ። አያሹ በመሀላችሁማ የሆነ ነገር አለ። ዝም ብለህማ ወደ መኝታ ቤት አትሮጥም ወይ ጉድ! ሮማን እስኪ ቡናውን አቀራርቢ። የተደበቀች ነገር ማለቻቸው እነዚህ ልጆች። አንተ እኮ የአመቱ ምርጥ በሽተኛ ነው እንዴ! እኔ እንዳንተ አይነት ሰው ዓለም ላይ ይኖራል ብዬ ፈጽሞ መገመት አልችልም እንዴ! የመጀመሪያው ሰው እኮ ነው ፍቅር ኢንፌክሽን ይዞኛል ብሎ ሆስፒታል የመጣው እንዴ! ይሄ ንግግርህማ ቀን ሙሉ ሲያስቀኝ ነው የሚለው ዳይመንድ። አይ ነው እኔ አሞኛል ልቤ ሞቷል እያልኩ እየነገርኩ አንተ አሁንም ትስቃለህ አይደል? ሁሉ ነገር ለአንተ ቀልድ ነው። ለነገሩ ምን ታረቅ? የአራዳ ልጅ በፍቅር ተይዞ አፈር ድሜ ሲግጥ አይተህ አታውቅም። ለዛ ነው። ኖ ሜካኒካሊ እኮ አይደለም ዳይመንድ፣ ይሄ እኮ የልብ ጉዳይ ነው። ጀስት ሮማንቲክ ቲንግስ ማለት ያልኩ ገብቶሃል አይደል? ዳይመንድ በእውነት እዚህ ቢሮ ዛሬ አንተ ማየቴ ደስ የሚል አጋጣሚ ነው። እኔ የማየው በጉጉት በሩን እያየሁ አንተን ነበር የምጠብቀው። ጓደኛማ መጫወቻ ያደረገኝ እኮ ይኸው እየሳቀ ጭራሽ በሽታዬን እኮ 3 እጥፍ እኮ ነው የጨመረብኝ። ተመልከት ዶክተር፣ እንዴ ዳይመንድ እኮ ዛሬ ክፉኛ ታሟል።
እና ደግሞ ለዚህ ህመሙ መድኃኒቱን ነው የማውቀው። አሁን ወተን ይኸውልህ ብትን ብለን መጠጣት ነው ያለብን። ቺላውት ራታችንን እየበላን መጠጣችንን እየጠጣን ፏ ነው ማለት ያለብን። ስለዚህ እንሂድ። እንደው ለዚህ ሀሳብ ካይን ያውጣ ካይን ያውጣ። ይልዬ የኔ አባት ወንድም ጥላ ብራዘር አምብሬላ ማለት አሁን እውነት እንደው እኔ ራሱ ወጥቼ ፈርከስ ላላ ሳብሳብ በማለት ነው የምፈልገው። እንደውም ሰሞኑን ትንሽ ሜዲቴሽን ያስፈልገኛል ወደ ራሴ። ያው እንዳለ ሁሉ ነገሬን እኮ በየሜዳው እየበተንኩ ዶክተርዬ እኔ እኮ የለውም። ስለዚህ መሰብሰብ አለብኝ። አየህ አይደለ? አዎ ወንድም፣ ለዚህ አድራጎትህ ማለት ነው ሮማንን ባይሆን እንኳን ሌላ ቆንጆ ሴት ፈልጌ እድርሃለሁ። ኤግዛክትሊ ዳይመንድ፣ ዛሬ ከኔ ይኸውልህ ትልቅ ግብዣ ነው የሚጠብቅ። ትልቅ ስለ በጣም ትልቅ። ዛሬ ፏ ነው የምንለው። አሁን እንነሳና እንሂድ። ሌትስ ጎ። እንዴ ቆይ ወዴት ነው የምትሄዱት? ዳይመንድ ስለመጠጥ ነው እየወራ ያለው? ይኸውልህ ይሄ በፍጹም አይሆንም። እኔ እንደ ሐኪምነት ይሄ ለእናንተ አልመክርም። አረ ዶክተር፣ እንዴ ምን ሆነሃል ዶክተር? ሰሞኑን እኮ እንደ ቆዳ እኮ ጭንቅላቴ ተወጥሮ እኮ ነው የከረመው። አሁን ከእኔ ጋር ወተን ትንሽ ላላ ፈታ ብል ምን ችግር አለው? ኳስ በመሬት ምንድን ነው ነገሩን የምታጋግለው? ኦ ከሞን ዶክተር፣ እንዴ ምንድን ነው አንተ ወተህ መዝናናት ካልፈለግ እኔና ዳይመንድ ወተን ፏ እንላለን። አንተ ስራ የሚበዛብህ ከሆነ ይኸው ቦታው መተህ ስራ መስራት ትችላለህ። እኔና ግን ዳይመንድ ወተን ፏ ቺላውት ማድረግ አለብን አይደል? እንደ ዳይመንድ ጭራሽ አንተኛው ደግሞ የሕክምና ባለሙያ የሆነ ታበረታተዋለህ እንዴ? ይኸውልህ መጀመሪያ ሕግና ስነ ስርዓቱ መከበር አለበት። ተረጋጉና ይሄ ነገር በስርዓት ማውራት አለ። ኖ ዩቲ፣ ይኸውልህ ዳይመንድ ማለት ለእኔ ትልቅ በጣም ትልቅ የሆነ እንግዳይ ነው። ስለዚህ ዛሬ ከእሱ ጋር ነው ቺላውት ማድረግ የምፈልገው። ስለዚህ ልከለክለኝ አችልም። ከፈለግ መምጣት ትችላለህ። ዳይመንድ በወተን ብንዝናና አይሻልም? ኢንጆይት ዶክተር። ይኸውልህ እንደውም ዛሬ ከኔ ጋር የልባችንን ቁጭ ብለን ያለምንም ግጭት ማውጋት አለብን አይደል? ይሄ እንሂድ። ከፈለግ መከተል ትችላለህ። ቆይ ምንድነው ያደረገው? ሄኒ ቃል ተወደደ ያደረገው ተው እንጂ ዶክተር። ዳይመንድ መልካም ሄኒ እሺ ዳይመንድ። እማዬ መተናል ላይ ቆዩ መሰለኝ። እማዬ አደይ፣ ቅድም እኮ እኔ እዚህ ስመጣ እዚህ ጋር ተኝተው ነበር። የት ሄደው ነው? እስኪ መኝታ ቢፈልጊያቸው። ዴቭ፣ እማዬ የለችም። ቤት ውስጥ ማንም ሰው የለም፣ ባዶ ነው። ምን ማለት ነው? ቅድም እኮ እዚህ ነበሩ። ቆይ አደይ፣ ምናልባት ጎረቤት ሄደው ሊሆን ይችላል። አይደለም፣ የትም አትሄድም። እንዲህ ለሀገር እኮ አዲስ ናት። የት ብላ ትሄዳለች? ወይኔ ዴቭ። አደይ ይኸውልሽ፣ አትደንግጭ። መጀመሪያ ደውይ እስኪ ስልክ እንጂ እነሱ ጋር ደውይ። ይኸው ስልኳን ጥላ ነው የሄደችው። እናቴ የሆነ ነገር ካልሆነች ስልኳን ጥላ ለእኔ ሳትነግረኝ የትም አትሄድም። እኔ ውስጥ እየፈራብኝ ነው ዴቭ። ወይኔ ይኸውልሽ አደይ ስሚኝ፣ አትደናገጭ። በቃ ሂጅ እፈልጋችኋለሁ። ምናልባት እኮ አየር ለመቀበል ብሎ ማለት። እናቴ የለችም ዴቭ፣ እማዬ የለችም። እናቴ ጠፍታለች። ወይኔ እናቴ። ቆይ ስንገባ በሩ ክፍት ነበር። የት ሄደው ነው?